በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ካነበብኩት ላካፍላችሁ። አሐቲ ድንግል ምዕራፍ 3 ክፍል 10 እነሆ። ምዕራፍ 3 ኪዳነ ምሕረት የሚለውን ጀምረን ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ ሙሴ፣ ኪዳን ዘሌዋውያን፣ ኪዳን ዳዊት፣ ኪዳን ሐዲስ የሚለውን አይተን በክፍል 10 ለማቅረብ የተነጋገርነው ኪዳነ ምሕረት እመቤታችን የመጨረሻውን ክፍል ነበር። እንደ እግዚአብሔር መልካም ፍቃድ እነሆ ይህንን መጽሐፍ ያዘጋጁልን አባታችን አባ ገብረ ኪዳን ግርማ ሲሆኑ የማነብላችሁ እኔ ታናሽታችሁ ሀብታም አጸደ ማርያም ነኝ። ኪዳነ ምሕረት እመቤታችን አስቀድመን እንደተናገርን ጌታችን መድኃኒታችን ኢየሱስ ክርስቶስን ለክብር እንደፈጠረው ለማጠየቅ እስከ ሞት ድረስ ዋጋ ከፍሎ በወርቅ ደም መለኮት ዋሽቶ የማይቆጠሩ በጎነቶችን ሰጥቶ ወደ ቀድሞ ክብሩ መልሶታል። ይህንን ያደረገ ጌታችን ከሆነ በዚህ ጊዜ የኪዳነ ምሕረት ድርሻ ምንድን ነው የሚል ጥያቄ መነሳቱ አይቀርም። የእመቤታችን የነገረ ድኅነት ድርሻ በምዕራፍ 6 የምናየው ሆኖ ግን አሁን እንዴት ለኪዳን ፍጻሜ እንደሆነች በዓይነ ርትዕ እንመለከታለን። የእርሷ ቃል ኪዳን የረባን የጠቀመን ከመቼ ነው ብለን ብንጠይቅ ቅዱስ ያሬድ እንዲህ ይመልስልናል። ክንፍ እርግብ ብሩር ዘገብረ ወገባዋቲሃኒ በሐመልማለ ወርቅ አንቲ ምስራቅ ወወልድኪ ፀሐየ ጽድቅ አማን ኪዳነኪ ኢይሃልቅ። ከንፈሮችሽ በብር ያጌጡ ጎኖችሽ በወርቅ ሐመልማል የተሸለሙ እመቤታችን አንቺ ምስራቅ ነሽ። ልጅሽ ኢየሱስ ክርስቶስም የእውነት ፀሐይ ነው። በእውነት ቃል ኪዳንሽ ወሰን ደንበር የለውም፣ አያልቅም። ወደ ቀድሞ ነገራችን እንመለስና ከቅዱስ ያሬድ ቃል አማን ኪዳንኪ ኢይሃልቅ በእውነት ቃል ኪዳንሽ አያልቅም የሚለውን ኃይለ ቃል እንምዘዝና ከርዕሳችን ጋር እንመርምረው። አያልቅም ያለው ለቃል ኪዳንሽ ከዚህ እስከዚህ የሚባል ወሰን የለበትም ሲል ነው። ይኸውም መጀመሪያ ከዓለም በፊት ከእርሷ ተወልዶ እንዲያድነን እግዚአብሔር የወሰነውን የመከራው እርሷን ማዕከል አድርጎ በመሆኑ ነው። ሁለተኛ ደግሞ ወልድኒ አድባራ ጽላልቱ ጥላውም ተራሮቹን ሸፈነ እንዳለ ቅዱስ ዳዊት ገና ሳትወለድ በምሳሌዋ በጥላነት ስለ ልዕልና ነፍሳቸው በተራራ የተመሰሉ ነቢያትን የጠበቀች ስለሆነ ለምሳሌ አብርሃም በግብፅ ንጉሥ አለመገደሉ ይስሐቅን የመሰለ የተባረከ ዘር ሳይተካ እንዳይሞት ነው። የይስሐቅ መወለድ ደግሞ እመቤታችን ከእርሱ ስለምትወለድና ከእርሷም ብሩህ መድኃኔ ዓለም ስለሚወለድ ነው። ያዕቆብ ከወንድሙ እጅ እንደሚያመልጥ የሆነው ብሩህ ዘር በወገቡ ስላለ ያንን እንዲተካ ከእርሱ ወገን እመቤታችን ስለምትወለድ ከእርሷም ጌታ ስለሚወለድ ነው። ቅዱስ ዳዊት ከሳኦል እጅ ያመለጠው ሰለሞን ተክቶ እንዲሞት ከእርሱም ወገን እመቤታችን እንደምትወለድና ከእርሷም ጌታ እንደሚወለድ ነው። ይህ ማለት ግን እግዚአብሔር በምግቦቱ ሌላውን አይጠብቅም ማለት አይደለም። ይልቁንም ተአምራታዊ በሆነ መንገድ ከጌታ የዘር ሐረግ ገብተው የተቆጠሩት እነዚህ ደጋጎች በቀናች ሃይማኖታቸው ምክንያት እመቤታችንን ከእነርሱ ስለምትወለድና ጌታም ከእነርሱ ወገን ስለሚወለድ ነው ለማለት ነው እንጂ
ከስጋዊ አስቀድሞ የነበሩ ቅዱሳን ነቢያት ትንቢትን በሚገልጥ ምስጢር በሚያናግር በመንፈስ ቅዱስ ተመርተው ብዙ ትንቢትን ተናግረዋል። ትንቢታቸውን ሳይናገሩ እንዳይሞቱ እግዚአብሔር ይጠብቃቸው ነበር። ለምሳሌ ነቢዩ ኤርምያስ ትንቢቱን ተናግሮ እስኪፈጽም ድረስ እግዚአብሔር ኤርምያስን ሰውሮ በእርሱ ምትክ ድንጋይቱ ኤርምያስን መስላ እንድትቆም አደረገ። እስራኤላውያን ኤርምያስን አገኘን ብለው ድንጋይቱን ወግረዋል። ተናግሮ ከፈጸመ በኋላ ግን በመከራው ክብር የሚገኝባት ስለሆነ ኤርምያስ ተገልጦ ወግረውት በሰማዕትነት አርፏል። ይህ ሁሉ የሚጠቃለልልን ነቢያት ስለ ትንቢተ ክርስቶስ ነቢያት ከመከራ ይጠበቁ እንደነበረ ሲሆን ለዚህ የትንቢት ፍጻሜያቸው መካነ ትንቢት ደግሞ ናሁ ድንግል ትጸንስ እነሆ ድንግል በድንግልና ትጸንሳለች ስለሆነ በእርሷ ኪዳን ነቢያት ከመከራ ይጠበቁ ነበር ማለት ነው። በዚህ መደነቃችን ላይ ቁመን እርምጃችንን ከፍ እናደርገውና በጽላሎቱ ረድኤታቸው የቀደሙ አበውና ነቢያት ከመከራ ሥጋ የሚጠብቃቸው ይልቅ ከሲኦል በእርሷ ምክንያት ድህነትን መውጣታቸውን ተመልክተን ወደ ማድነቅ እንሻገር። እርሷ ሳትወለድ ከ2000 ዘመናት ቀድመው የነበሩ ቅዱሳን ከመከራ በእርሷ ኪዳን ተጠበቁ ከማለት ይልቅ 5500 ዘመናትን በሲኦል ሲሟቅቁ የነበሩ ነፍሳት በእርሷ በተፈጸመው ኪዳን ወጡ ማለት ይደንቃልና። በዚህ ወራት ጌታን ነው እንጂ እርሷ አድናናለችን ብሎ ለሚጠይቅ ሰው እንዲህ ብለን እንመልስለታለን። ባህር ኤርትራን ሙሴ ከፈለው ወይስ የሙሴ በትር? አይ ሙሴ ነው እንጂ በትሩ ምን አደረገች የሚል ካለ እንኪያው ለምን ሙሴ በትሩን መጠቀም አስፈለገው ብለን እንመልስለታለን። አይ በትሪቱ ናት ካለ ደግሞ ያለ ሙሴ በትሪቱማ እንድትከፍል ለምን በሙሴ እጅ መያዝ ያስፈለጋት? ለምን የሙሴ በትር ብቻ መሆንስ አስፈለጋት ብለን እንመልስለታለን። እንደዚህም ሁሉ ማርያም አዳነችን ወይስ ክርስቶስ አዳነን ብሎ የሚከራከር ካለ አይ ጌታ ነው እንጂ እርሷ አይደለችም የሚል ካለ እንኪያው ለምን ከእርሷ መወለድ ያስፈለገው? አይ ማርያም ናት ያዳነችን እንጂ ጌታስ አይደለም የሚልም ቢኖር እንኪያው ለምን ጌታን ከመውለዷ በፊት ከሲኦል አልወጣንም? ሙሴ በበትሩ ባህርን ከፈለ ብሎ የሚያምን ሰው ቢኖር ግን እርሱ እውነት ብለሃል። እንኪያውስ ክርስቶስም በእናቱ ምክንያት ድህነትን በእናቱ በፈጸመው ኪዳን አበው በሥጋ ተገልጦ በደሙ አዳነን ብልህ እመን ብለን እንመልስለታለን። ሙሴ ባህር ይከፍል ዘንድ በትሩን በምክንያትነት እንደተጠቀመ ጌታም ዓለምን ሊያድን በወደደ ጊዜ እናቱን ምክንያተ ድህነት አደረጋት። ከሥጋውም በኋላ እስከ ዘመነ ፍጻሜ የሚነሳ ያመነ ትውልድ ሁሉ በእርሷ ኪዳን ምክንያት በልጇ ቸርነት ይድናል። ብእሲ ቅረቡ ለሙስና ለድንግል በኪዳን በመንግሥተ ሰማይ ዘይጸልም ብርሃን ይረክብ ሕይወት ስርፍት ወጥብአኒ ለሕማም ለሞት ለጥፋት ለጉስቁልና ለሲኦል የቀረበ ሰው በእመቤታችን በድንግል ማርያም ኪዳን ብርሃኑ በማይጠፋ በመንግሥተ ሰማይ ሕይወት ሥጋ ሕይወት ነፍስን ዕረፍትን ዘላለማውያን ደህንነትን አግኝቶ ይኖራል እንዳለ ቅዱስ ያሬድ። በዚህም አብልጠን መጠንቀቅ ይገባናል። በምን ያሉ እንደሆነ የእመቤታችን ቃል ኪዳን የክርስቶስን የማዳን ሥራ ይተካል ማለት አይደለም። ብዙ ወንድሞቻችን እህቶቻችን ያላስተዋሉት የኪዳነ ምሕረት ኪዳኗ ለመንግሥተ ሰማይ ያበቃናል ሲባል የጌታችንን የማዳን የቤዛነት ሥራ
ከንቱ ማድረግ ይመስላቸዋል። ግን እንዲህ አይነት ትምህርት ቤተ ክርስቲያን አታምንም፣ አታስተምርም። የሚያስተምርስ እንኳን ቢገኝ ኦርቶዶክሳዊ አይደለም እንጂ። ማርያም ከአምላክ እንታረቅባት ዘንድ እንኳችሁ እናት ብሎ አምላክ የሰጠን የአደራ የፍቅር የኪዳን እናታችን ኪዳነ ምሕረት እንጂ እርሷ አትመለክምና። እንግዲህ የእርሷ ኪዳን በቁዓት በምንድን ነው ቢሉ፣ ያላመነ ሰው ቢለምናት ወደ ሃይማኖት እንዲደርስ ልጇን በረድኤት አቅርብልኝ በቤትህ ሳብልኝ ብላ በልጇ ለማመን እንዲበቃ ታደርገዋለች። አምኖ የተጠመቀ ሰው ቢኖር ደግሞ ካመኑ ከተጠመቁ በኋላ ኃጢአት መስራት ፍኖተ ለአሕዛብ ኢትሁሩ በአሕዛብ መንገድ አትሂዱ ያለው የክርስቶስን የማዳን ሥራ በስም አምኖ በግብር መካድ ነው። አንድ ሰው ከአሕዛብ በጥምቀት በሃይማኖት ተለይቶ በተግባር እንደ አሕዛብ የሚኖር ከሆነ ከአሕዛብ በላጭ የለውም። ይኩነን ጽድቅ ኢየሱስ ክርስቶስም አእምር ግብርከ ከመ ስምክ ሕያው ወውእቱ፣ አንተ ስራህን አውቃለሁ ስምህ ሕያው ነው፣ አንተ ግን የሞትህ ነህ ብሎ ይፈርድበታል እንጂ ከፍርድ ለማምለጥ አይችልም። ራእይ ምዕራፍ 3 ከቁጥር 2። ለዚህ ነገራችን ማሳያ የሚሆን ሁለት ምሳሌዎችን እናንሳ። በአንዲት ሀገር የሚኖሩ ሁለት ሰዎች አሉ ነበሩ። የመጀመሪያው ሰው ንጉሱ ጨካኝ ነውና ንጉሱን አይወደውም። ነገር ግን የንጉሱን ግብር አንዳች ሳያስቀር ይከፍላል። በሕጉ በትእዛዝ ጸንቶ ይኖራል። ይህ ሰው ለንጉሱ አልተገዛሁም ማለት ይቻለዋልን? በፍጹም። እንደዚህስ ሁሉ ሰይጣን አልወድም እያለ በሰይጣን ግብር በኃጢአት ጸንቶ የሚኖር ከዲያብሎስ ባርነት ነፃ ነኝ ማለት ይችላልን? ለሁለት ጌቶች በአንድ ጊዜ መገዛት እንደምን ይሆናል ሲል መምህራችን ኢየሱስ ክርስቶስ አስተምሮን የለምን? ሌላው ሰው ደግሞ ቸር ንጉሥና ይህ ሰው ንጉሱን በአፉ ይወደዋል፣ ግን ግብሩንም አይከፍልም፣ በሕጉም አመፀኛ ነው። ይህ ሰው ለዚህ ንጉሥ እየተገዛሁ ነው ማለት ይችላልን? የንጉሱን ግብር ካላገባ፣ ሕጉን ካፈረሰ፣ ሥርዓቱን ከጣሰ ለንጉሱ ያለው ፍቅር ወዴት አለ? እንደዚሁስ ሁሉ ክርስቶስን እወዳለሁ አመልካለሁ የሚል ነገር ግን በሕጉ በፈቃዱ ጸንቶ የማይኖር ከሆነ ሰይጣንን ያይደል ክርስቶስን መውደድ በምን ይታወቃል? እመቦ ዘያፈቅረኒ ያዕቆብ ቃልየ፣ የሚወደኝ ቃሌን ይጠብቅ ሲል የድኅነት ባለቤት በልዑል ቃሉ ሰብኮን የለምን? ወዳጄ የሰጠሁህን ወርቅ ሃይማኖት ወርቅ ጥምቀቴን ለምን በሥጋዊነት ጉድጓድ ጥለህ በኃጢአት ትቢያ አዳፈንከው ብሎ ይጠይቀውና መልስ ስለሌለው ጥርስ ማፋጨት ወዳለበት ጽኑ ጨለማ ወርውሩት ብሎ ያዛል እንጂ ይሰውረን። እንዲሁ እንዳይሆን ለእንዲህ ያለ ሰው ምን ይበጀው? ምሕረት መለመንን ወደምታውቅበት ሕይወት ውሃ እንኳን እስከ መሆን ደርሶ በጣዕሙ ቢስነት የወረደ ቢሆን ጣዕም ወይን ወደሆነ ሰገነት የሚያወጣ ልመና ወዳላት ኪዳነ ምሕረት ታጥቆ መቅረብ ይበጀዋል። አሁን የክርስቶስን ሕግ ጥሶ በእርሷ ኪዳን ይድናል ማለታችን አይደለም። ይልቁንም መጀመሪያ ንስሐ ሳይገባ እንዳይሞት የዘንድሮውን ተዋት እያለች ሳያፈራ እንዳይቆረጥ ዕድሜ ለንስሐ ታሰጠዋለች። ቀጥሎ ንስሐውን በፈጸመ ጊዜ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ወደ ሰበከው ወደ ክርስቶስ ትእዛዝ
አደረሰችው ማለት ነው። ንስሐም ገብቶ ሥጋውን ደሙን በተቀበለ ጊዜ ወደ ክርስቶስ የማዳን የቤዛነት ሥራ አደረሰችው ማለት ነው። የክርስቶስን ሥጋና ደም መቀበል ለእኔ ስትል መከራ ተቀብለሃል፣ የቆረስከው ሥጋህ እንደሆነ አምናለሁ ብሎ በሃይማኖትም በግብርም መመስከር ነውና፣ ደሙንም መቀበል ለእኔ ስትል ጎንህን ተወግተህ ያፈሰስክልኝ ደምህ እንደሆነ አምናለሁ ብሎ በሃይማኖቱም በግብሩም የማዳን ሥራውን መመስከር ነውና፣ ከክፉ ኃጢአት ተመልሶ እንዲሁ ከተመለሰ በኋላ ደግሞ እንደ ገላትያ ሰዎች መልሶ የመንፈስ ቅዱስን ግብር ጀምሮ ተጨልጦ ተገርኝቶ ወደ ሥጋዊነት ወደ አምልኮተ ጣዖት ወደ ግብር ኃጢአት እንዳይወድቅ በትረ ሃይማኖት ኪዳነ ምሕረት ምርኩዝ ትሆነዋለች። በስንፍናው እርሷን እንኳን ከለመነ ዳተኛ ሆኖ በኃጢአት ቢተዳደፍ ቢሰነካከል መሐሪ ተዘክሮ ደምህን ያፈሰስክለትን ሰው ለአውሬ አትስጠው ብላ ከልጇ ታስታርቀዋለች። እንዲሁ እያለ ኑሮ ሩጫውን በመልካም ቢፈጽም እንኳ ሰው በሁሉ ፍጹም አይሆንምና፣ ፍጹም ካልሆነ ደግሞ በእንዲሁ ሕግ በዚያው ባጎደለው እንዳይፈረድበት ቸርነትህን ሙላለት ብላ እንደ ቃናዋ ማዲጋዎች ልጇ አገልጋዮቹ መላእክትን እስከ አፋቸው በጸጋ ሙሏቸው እንዲል ታስታርቃቸዋለች። ምን ነው የልጇን ሁሉ ትእዛዝ ጥሶ የነበረ ነፍሰ በላው በላዔ ሰብን አስማረችው። ለእርሱ ወደ ክርስቶስ የሚቀርብ አንዲት ፍጹም ሕግነት እንኳን የለውምና ቢሉ፣ ይህ ሰው አራት መሰረታዊ ነገር ተገኝቶበታል። አንደኛ ሃይማኖት ነው። አንደኛ ሃይማኖቱ መጀመሪያ ማርያም የአምላክ እናት እንደሆነች ያምናል። ይህ ማለት የክርስቶስን የባሕርይ አምላክነት ከእርሷ ለቤዛ ዓለም ተወልዶ መስቀሉን መሰቀሉን፣ መሞቱን፣ መነሳቱን፣ ዳግም ለፍርድ መምጣቱን ያምናል። ሁለተኛ የክርስቶስን መሐሪነት የእርሷን ኃጢአተኝነት የክርስቶስን መሐሪነት የእርሱን ኃጢአተኝነት አምኗል። ይህ ንስሐ ነው። ኃጢአተኝነቱን ባይገባው ታማልደኛለች ብሎ በስሟ ባልመጸወተ ነበር። ሥርዓት ምልጃ የሚያስፈልግ ለኃጥእ ነውና። ሦስተኛ ለለመነው ሰው የሰጠው ውሃ ብትሆን፣ ነገር ግን ራርቶለታል፣ መስጠትን መራራት ይቀድመዋልና። ቤዛ ባያዝንለት ኖሮ ያችን ውሃም ባልሰጠውም ነበርና። የሚራራ ንዑዳን ክቡራን ናቸው ወደምትለው ሕግ በእመቤታችን መሰላልነት ተሻግሮ ለእነርሱም ይራራላቸዋል ባለው ቃሉ ምሕረትን ከሥላሴ አግኝቷልና። አራተኛው ፍቃዱን መሥዋዕት ነው። ይህ ሰው የሰጠው ስጦታ ውሃ ቢሆንም ለእርሱ ግን በዚያ ሁኔታ እጅግ የሚያስፈልገው ውድና ያለው ሀብቱ ነበር። ስለዚህ ሰውየው ምንም እንኳን ክፉ ሰው የነበረ ቢሆንም አሁን ግን ፍቃዱን ሰውቷል። የሚወዳትን ነገር ስለ እግዚአብሔር ብሎ መተው ደግሞ መሥዋዕት ነውና፣ ለእኔ ሲል እናቱን አባቱን የተወ ማለቱ ጌታ በእውነት አባት የፍቅር መጠን የሚወደውን ነገር ሁሉ ለእኔ ሲል የተወ ማለቱ ጭምር ነበርና። ይህ ሰው እጅግ ውሃ ስለሌለው በኳዳ ይዟት ከሚዞራት ውሃ ከፍሎ ስለ እግዚአብሔር ትቷል። በዚህም ውስጥ መሥዋዕትን፣ ፍቅርን፣ ቸርነትን የመሰሉ የመንፈስ ፍሬዎች ይገኙበታል። በሃይማኖቱ መሰረትነት የዚህ ሁሉ መከበብ የሚሆነው ደግሞ እነኋት እናትህ ያለውን የጌታውን የመስቀል ስር ትእዛዝ በደም ማኅተምነት ከመስቀሉ ስር የተሰጠውን የፍቅር አደራ ጠብቆ እናቱን እናቴ ብሎ ተገኝቷልና። ይህንን ሁሉ
ቢያደርግም ዕድሜ ልኩን እጁን በሰው ደም ነክሮ የኖረ ደም አፍሳሽ ነውና ከፍርድ አያመልጥም። ነገር ግን የተናቀን ውሃ ወደ ክብር ወይን በጸሎት ያስለወጠች እመቤታችን ኪዳነ ምሕረት ቀዝቃዛውን ውሃ ይዛ በእግዚአብሔር ፊት ባላት የእናትነት ባለሟልነት ሞገስ ቀረበች። በዚህ ባለሟልነቷ ላይና በልጇ ከሃሊነትና መሐሪነት ያለችው የስናፍጭ ቅንጣትን ታክል እምነቱም የኃጢአቱን ተራራና ኮረብታ አፈለሰችለት። ይህ ሁሉ የሚሆነው ወድቆ መነሳት ለተሳነው ሳያውቅ ወድቆ ለቀረው፣ ነገር ግን በምልጃዋ ምርኩዝነት በልጇ አምኖ ለሚነሳ ነው እንጂ አቅደው ኃጢአት ለሚሰሩ በእርሷ ቃል ኪዳን እያመንኩኝ ኃጢአትን ለሚያዘወትር አይደለም። እየወደቀ እየተነሳ ላልሞላለት እንጂ የእመቤታችንን ቃል ኪዳን ሕጓን ለሚፈጽም ያነቃቃል እንጂ ለስንፍና ከለላ ማድረግ ክርስቲያናዊነትን አይደለም። በኃጢአት በተሰነካከለን ጊዜ ሰይጣን ምሕረት አታገኝም፣ አትረባም፣ አትጠቅምም ብሎ በቀቢጸ ተስፋ ሰንሰለት እየነተተ ወደ ጥልቁ እንዳያወርደን በወርቅ ደም የዋጀኝ የእናቱ አማላጅ የመስቀል ምርኩዝ የሰጠኝ መድኃኔዓለም አይተወኝም ብለን ሰይጣንን አሳፍረን በንስሐ ለመመላለስ በፍቅሩ ወይን እየጣፈጠን እሳቱን ስለቱን ታግሰን በልጇ ስም በአደባባይ አምነን መስክረን ለመሞት ቃል ኪዳኗ ያበቃናል፣ ይቀሰቅሰናል እንጂ ወደ ስንፍና አዘቅት ለመውረድ የድንግል ማርያም ቃል ኪዳን ማስረጃ ማድረግ ተገቢ አይደለም። በእርሷ አማላጅነት ብቻ ሳይሆን በእግዚአብሔር ቸርነት እያመንኩኝ በደልን ማዘውተር እንኳንስ ምሕረት ሊያሰጥ እግዚአብሔርን መሸንገል ነው። ነቢዩም ምንተ ይሃብኩ ወምንተ ይወስኩ በእንተ ከናፍር ጉሃለተ። በደልን እያዘወተረ እግዚአብሔር በቸርነቱ ነው እያልክ ብትሸነግል ፍትሕ ርቱ ሥላሴ ምን ይሰጡ ምን ይጨምሩልህ መሰለ ሲል ይገስጸናል። መዝሙረ ዳዊት መዝሙር 119 ከቁጥር 3። ቅዱስ ጳውሎስም የተአምሩኒ ከመ ምሕረት ለእግዚአብሔር ኪያከ ይዘርአ ሀበ ንስሐ፣ ወይስ የእግዚአብሔር ቸርነት ወደ ንስሐ እንደሚመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠጋነት ትንቃለህን? ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔርን ቀን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል በማለት በቸርነቱ ወራት ወደ ኃጢአት ንግድ እንዳይሄድ ያስጠነቅቃል። በሮሜ ምዕራፍ 2 ከቁጥር 2-5። ላለመውደቅ ጽናት፣ ቅንነት፣ ለመንግሥት ምርኩዝ፣ ዕፀ ሕይወት፣ ለጉድለት ምልአት፣ ለጥፋት አንቀጽ መድኃኒት የምትሆን የእመቤታችን የኪዳነ ምሕረት ቃል ኪዳኗ በንስሐ እየቀሰቀሰ ወደ ርዕሰ ሕይወት ክርስቶስ የሚያደርሰን የምሕረት ገመድ ነው። በዚህ ልጇ ራሱ እኔ ከፍ ከፍ ብዬ እስባችኋለሁ እንዳለ ኪዳነ ምሕረት ወደ ልጇ የምትመራን ብርሃን ደመና የልጇን የምሕረቱን የወይን ዝንጣፊ ይዛ ወደኛ የምትፈጥን እርግብ መንፈሳዊት ናት እንጂ የልጇን ስልጣን የምትጋራ የምትመለክ እንዳልሆነች ልብ ያለው ልብ ይበል።
ኪዳንኪ ይሃልቅ መባሉም ዘመን ኪዳንሽ አያልቅም መባሉም ዘመን የማይገድባት ለሁሉ የሚበቃ ረድኤት ያላት ምልዕተ ጸጋ በምድራዊም በሰማይም በነፍስም በሥጋም ጥግ የምትሆን መለኮት የመሰረታት ሰፊ አዳራሽ የሥጋን ልብስነት አማኑኤል ከእርሷ የለበሰባት ነውራችን የምትሸፍንልን ሰፊ መጋረጃ በመሆኗ ነው። ስለዚህም በቤተ መንግሥት የንጉሥ ዘመድ ካለው ይልቅ በዘላለም ንጉሥ በእግዚአብሔር ዘንድ የእናት ባለሟል የምትሆን የምሕረት መንግሥት አማናዊት አስቴር ኪዳነ ምሕረት ስላለችን ሁላችን በቀቢጸ ተስፋ በረዶ ቀዝቅዘን በኃጢአት አልጋ የተኛን ሁሉ በተስፋ እየዘለልን አቤቱ የዳዊት ልጅ ሆይ ማረኝ እያልን በእውርነታችን አምነን እንከተለዋለን። ከኋላው ልጇም ይህንን ማድረግ እንዲቻለኝ ታምናላችሁን? ይህ እንዲቻለኝ ታምናላችሁን? እያለ የሚጨልመውን መጋረጃ ገፍፎ በጸዳል መለኮቱ ብርሃን ያደምቀናል። በዚህም ፍጹም ደስ እያለን ከቅዱስ ያሬድ ጋር እንዲህ እያለን እንዘምራለን። ኪዳኒኪ ውእቱ ማርያም ከመዘነቅሃ እምነዋም ወከመ ኃይል ወሃደገ ወይን ኪዳንኪ ውእቱ ማርያም ያነስአነ ወትረ እመሃማም ያድኅነነ እምድካም ኪዳንኪ ውእቱ ማርያም ያቀውመነ በየማነ ምስለ አበግአ ብሩካን ኪዳንኪ ውእቱ ማርያም ንፍር ወንአቱ በሰላም ውስጠ ቤቱ ለአዳም ኪዳንኪ ውእቱ ማርያም ዘይነግስ ለዓለም። እመቤታችን ሆይ ቃል ኪዳንሽ ከእንቅልፍ እንደሚነቃ ሰካራም እንደለቀቀው በነፍስ በሥጋ ያነቃል። እመቤታችን ሆይ ከሕመም ያስነሳል፣ ኪዳኗም ያበረታናል። እመቤታችን ሆይ ቃል ኪዳንሽ ከብሩካን አብይ ጋራ በቀኝ ያቆመናል። እመቤታችን የአዳም አባታችን ርስት ከምትሆን ከገነት መንግሥተ ሰማያት ገብተን ለመኖር የሚያበቃን ዘላለማዊ ጸንቶ የሚኖረው ኪዳንሽ ነው። ቀለበት በአንድ ጣት ላይ ሆኖ ለሌሎች ሕዋሳት ሁሉ ጌጥ ትሆናለች። አንድ ጣት ላይ በተቀመጠች ቀለበት መላው ሕዋሳት ቃል ኪዳናቸውን ይጠብቃሉ። እንደዚሁም ሁሉ እውነተኛይቱ አክሊል ሃይማኖት ኪዳነ ምሕረት እመቤታችን የክርስቶስ ሕዋሳቱ የሚሆን የቅዱሳን ሁሉ የኪዳናቸው ፍጻሜ ናት። ለምን ቢሉ የዘረዘርናቸው ስድስቱን ኪዳናት አበው አንድ አድርጎ የፈጸመው በእርሷ ማኅፀን ነውና። እነርሱ ጮኹ፣ አለቀሱ፣ ሶበ ኢጠስሑ ደመ በግዓ አፈሰሱ፣ መሥዋዕት ሰውተው የለመኑትን የተስፋ ኪዳን ጠቅልሎ በአንዲቱ የወርቅ ምልክት በእመቤታችን ተፈጸመ። ለአዳም በተስፋ ተሰጠ፣ ለኖኅ በመርከብ ለአብርሃም በአዳራሽነት በእንግድነት ተሰጠ፣ ለሙሴ በታቦት ተሰጠ፣ ለአሮን በክህነት በኩል ተሰጠች፣ ለዳዊት በመንበሩ በመሰንቆው ተሰጠው፣ በድንግል ማርያም በኩል ከሲኦል አውጥቶ የተስፋይቱን ርስት አስረከባቸው። ዛሬም በአዲስ ኪዳን ርዕስ እርሱ ቤተ ክርስቲያን አካል ክርስቲያኖች ሕዋሳት ክርስቶስ ሆነው ገድላቸውን ለሚፈጽሙ ቅዱሳን ሁሉ የተጋድሎ እናታቸው የሩጫቸው መርሂት የቃል ኪዳናቸው ሞገስና ጌጥ አድርጎ የድኅነት ምልክት አድርጓታል። በቤተ ክርስቲያን ያለችው አንዲቱ የኪዳን ምልክት እመቤታችን ቤተ ክርስቲያን ላሉ ቅዱሳን ሁሉ የቃል ኪዳናቸው ጌጥና ምልክት የአክሊለ ሰማዕታት ጌራ መድኃኒት ናትና ለእርሷ ብቻ ቤተ ክርስቲያን ኪዳነ ምሕረትን ተገባት። ምን ነው ሌሎች በቅናት ሃይማኖታቸው በጸናች ተጋድሏቸው በንጹሕ ሰውነታቸው በብዙ ትሩፋታቸው በሥላሴ ዘንድ ባለሟልነት አላቸው።
አይደል ያሉ እንደሆነ እውነት ነው። ሌሎች በሥላሴ ዘንድ የልጅነት የወዳጅነት ባለሟልነት ሲኖራቸው፣ እርሷ ግን በሥላሴ የእናትነት ባለሟልነትን ተሰጥቷታልና በሕቱም ድንግልናዋ ጌታን በመውለዷ ጌታ ለነቢያት፣ ለሐዋርያት፣ ለመላው የክርስቶስ ሕዋሳት ሁሉ ራሱ ጌታ እግዚአብሔር የሰጠንን የድኅነት ምልክት ናትና ለእርሷ ብቻ ተገባት እንላለን። ስለዚህ ነገር ነቢዩ እንዲህ አለ። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14። ይህንን ጌታ በመስቀል ላይ ፈጸመው። ለሐዋርያት በ12ቱ ነገደ እስራኤል ላይ በ12ቱ መናብርት ተቀምጣችሁ ትፈርዳላችሁ እስከ ማለት የደረሰ ኪዳን የሰጣቸው ሲሆን ደግሞ ለዚህ ለእነርሱ ለተሰጣቸው ኪዳን ሞገስ ምልክት የምትሆን እናቱን እነኋት እናትህ ብሎ ጌታ እግዚአብሔር ራሱ ኢየሱስ ክርስቶስ በመስቀሉ ሆኖ ለሐዋርያት ማኅተመ ኪዳን አድርጎ ሰጣቸው። ክህነትን በቅዱስ ጴጥሮስ በኩል እንደተቀበልን ኪዳነ ምሕረትን በዮሐንስ በኩል ተቀበልን። አስቀድሞ በነቢዩ ወይወፅአ እምጽዮን ወኀደነ ወየአይትተ ኃጢአት እመ ያዕቆብ ወዛቲ ይእቲ ኪዳኖሙ እንዘ እምኀበ ይቤ እግዚአብሔር መንፈስ ዚአ ውእቱ ዘዲቤከ ወወዲከ ቃልየ ውስተ አፍከ ወኢይሃልቅ እምአፍከ ወእምአፈ ዘርአከ ዘይቤ እግዚአብሔር እመይእዜ ወእስከ ለዓለም ወዛቲ ይእቲ ኪዳኖሙ። ለጽዮን ታዳጊ ይመጣል፣ በያዕቆብም ዘንድ ከኃጢአት ለሚርቁ ይላል እግዚአብሔር። ከእነርሱ ጋር ያለው ቃል ኪዳኔ ይህ ነው ይላል እግዚአብሔር። በአንተ ላይ ያለው መንፈሴ በአፍህም ውስጥ ያደረግሁት ቃሌ ከዛሬ ጀምሮ እስከ ዘላለሙ ድረስ ከአፍህ ከዘርህም አፍ ከዘር ዘርህም አፍ አያልፍም ይላል እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 20 እስከ 21። የሚገርመው አማርኛው መጽሐፍ ቅዱስ እጅጉኑ ለውጥ ነው ያነበበው እንጂ በትክክል ግዕዙ በአማርኛ ሲፈታ እንዲህ ነው የሚለው። ከጽዮን ታዳጊ ይወጣል፣ መድኃኒት ይወጣል፣ ከያዕቆብም ኃጢአትን ያስወግዳል። ከእኔ ዘንድ የሆነች ኪዳናቸው ይህች ናት ይላል እግዚአብሔር። በአንተ ላይ ያለው መንፈሴ በአፍህም ውስጥ ያደረግሁት ቃሌ ከዛሬ ጀምሮ እስከ ዘላለሙ ድረስ ከአፍህ ከዘላለም ከዘር ዘርህም አፍ አያልፍም። ኪዳናቸው ይህች ናት ይላል እግዚአብሔር። የተለወጠውን አንባቢው ያስተውል። እመጽዮን ከጽዮን የሚለውን ለጽዮን በማለት ወይአትት ኃጢአት እመ ያዕቆብ ከያዕቆብም ኃጢአትን ያርቃል ያስወግዳል የሚለውን ከኃጢአት ለሚርቁ በማለት ኪዳኖሙ ኪዳናቸው የሚለውን ኪዳን በማለት ዛቲ ይእቲ ይህች ናት የሚለውን ይህ ነው በማለት ለውጠውታል። ለምን እንዳደረጉት ያጣመሙት ይወቁት። የሆነ ሆኖ ግን ስለ እመቤታችን ሲነገር የሚናደዱትን ያህል በሰይጣን እንኳን የሚበሳጩ የማይመስሉ ወገኖቻችን ያሳዝናሉ። ሰይጣንን መወዳጀት፣ ማርያምን መጥላት ፍጻሜው ምን እንደሆነ እያሰባችሁበት ይሆን? ግን ወደ ርቱዕ ትርጓሜያችን እንመለስና ከጽዮን ታዳጊ ይወጣል የተባለ ጽዮን ሥጋ ጽዮን ነፍስ ከምትሆን ከእመቤታችን መድኃኒት ጌታ ክርስቶስ ይወለዳል ማለት ነው። ከያዕቆብ ኃጢአትን ያስወግዳል የተባለውም ያዕቆብ የመላው ሕዝብ እግዚአብሔር ወያከ ሆኖ የቀረበ ሲሆን እግዚአብሔር
ወካይ ሆኖ የቀረበ ሲሆን ይህን ኃጢአት የሚያርቀውም የዓለምን ሁሉ ኃጢአት መስዋዕት ሆኖ በደሙ ያስወገደው በጋ መድኃኒት ክርስቶስ ነው። ነቢዩ በተስፋ ያስወግዳል ብሎ የተናገረውን ትንቢት ጽያሃ ፍኖተ ዮሐንስ መጥምቅ መለኮት ነዋ በግኡ ለእግዚአብሔር ዘየአትት ኃጢአት ዓለም በነጋው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ብሎ አበሰረን። ከኔ ዘንድ ኪዳናቸው ይህች ናት ማለቱም ኪዳናቸው ብሎ አብዝቶ የጠራቸው አስቀድመን ከእግዚአብሔር ዘንድ የድኅነት ቀጠሮውን የስሙ ቃል የገባላቸው አበው ሲሆኑ ዛቲ ይእቲ ይህች ናት ብሎ የጠራትም የኪዳን አበው መክበብ የሆነች ታዳጊዋን የወለደችልን ጽዋነ ሥጋ ጽዋነ ነፍሳችን ኪዳነ ምሕረት ናት። መንፈሴ ቃሌ ያለውም ለጊዜው ለነቢዩ ይህን ትንቢት የሚናገርህ መንፈስ ረድኤት ካንተ አይርቅም፣ ትንቢቱም ይፈጸማል እያለው ሲሆን ፍጻሜው ግን በወልድ በእስትንፋስነትህ ሕልው ሆኖ የሚኖር መንፈስ ቅዱስ በልጅነት እስከ ዘላለም ድረስ በምዕመናንና አድሮ ጸንቶ ይኖራል ሲል ነው። ቃሌም በልጅ ልጅ ያለውም ወንጌል በሐዋርያት በምዕመናን ስትነገር ስትታመን ትኖራለች ሲለው ነው። በዚህ ሁሉ ከዘሩም ከዘር ዘርህም አይቀርም ማለቱ ኪዳነ አበው የተፈጸመባት እመቤታችን በትውልድ ዘይሃልፍ በትውልድ ዘይትረፍ ስትመሰገን ስታማልድ ምሕረት ስታሰጥ እንደምትኖር ሲያጠይቅ ነው። ይህንንም እርሷ በጸለየችው በታላቁ ጸሎቷ ላይ ማመን መታመን ያላት እርሷ አስተምራናለች። የአበው ኪዳናቸው ፍጻሜ ኪዳነ ምሕረት እርሷ እንደሆነች ከሌሎች ሁሉ ይልቅ የእናትነት ባለሟልነት ወላዲተ አምላክነት ለማማለድ የሰለጠነ ስም ለእርሷ ብቻ እንደ መስጠት እስመ ገበረ ላቲ ኃይለ አብያት ታላላቅ ስራዎችን ለኔ አድርጓልና ካለች በኋላ ለአበዊነ ለአብርሃም ወለዘርኡ እስከ ለዓለም ለአባቶቻችን ለአብርሃም ለዘሩ እንደተናገረ ስትል ትንቢት በቃሏ በገቢር ተርጉማልናለች። ያለፈውም ትውልድ በአንቺ ምክንያት ኪዳናችን ተፈጸመ ከሲኦል ወጣን እያሉ የሚመጣው ትውልድ ለዘላለሙ በኪዳኗ አምኖ እርሷን አምኖ አመስግኖ ግዱጅ በሚፈጽመው ልመናዋ ተወክሎ በምስጋናዋ ጸንቶ እንደሚኖር ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ እነሆ ትውልድ ሁሉ ንዑድ ነሽ ክብርት ነሽ ብፅዕት ነሽ እያሉ ያመሰግኑኛል ስትል ዘመረች። የሉቃስ ወንጌል ምዕራፍ 1 ከቁጥር 48፣ የሉቃስ ወንጌል ምዕራፍ 49 ከቁጥር 54። የሚደነቀው ትውልድ ሁሉ ብፅዕት ይሉኛል ካለች በኋላ ወሰሐሎኒ ለትውልደ ትውልድ ለሚፈሩት ምሕረቱ ለልጅ ልጅ ነው ስትል አክላበታለች። እርሷን ትውልድ ሁሉ ያመሰግኗት ከሆነ እግዚአብሔርም ለሚፈሩት ምሕረቱ ለልጅ ልጅ ከሆነ እግዚአብሔር ለሚፈሩት ትውልድ የተሰጠች የምሕረት ኪዳን እርሷ ናት ማለት ነው። እንኪያውስ የእግዚአብሔር ቸርነት እግዚአብሔርን ለሚፈራ ትውልድ ከሆነ ትውልድ ሁሉ ማርያምን ማመስገን የሚገባው ከሆነ እግዚአብሔርን መፍራትም በዚህ ይታወቃል። ከዚህም የተነሳ ለትውልድ ትውልድ የሚሆነውን የእግዚአብሔርን ምሕረት ትውልድ ሁሉ የሚያመሰግናትን ኪዳነ ምሕረት በማመስገን ይቀበላል ማለት ነው። እንኪያውስ ትውልድ ዘይሃልፍ ያለፈው ትውልድ የትውልድ ዘይተርፍ ያለውን የሚያመጣው የትውልድ ካም የትውልድ ሴም የትውልድ ያፌት መመኪያቸው እንደምትሆን በወንጌል መቅደሱ ባደረጋት መንፈስ ቅዱስ ምሕረትነት ከነገራችን
መንፈስ ቅዱስ መምህራናት ከነገራችን እንዲሁ እያልን ኪዳነ ምሕረትን እናመሰግናት ዘንድ በእግረ ሕሊና ኑ አንድ እንሁን። ቅዱስ ዮሐንስ ዘደማስቆ እንዲህ አለ። እናትነትን ከድንግልና አስተባብረሽ አስተካክለሽ ይዘሽ የተገኘሽ ቅድስት ድንግል ሆይ ስለ አንቺ የተደረገው ምስጢር ምንኛ ድንቅ ነው! አንቺ በእውነት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ ብሩክት ሥጋ ብሩክት ሥጋን የተመላሽ ቡሩክት ብፅዕት ንዑድ ክብርት ነሽ። በማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስን የሚያርቅ በረከት ሥጋ በረከት ነፍስን የሚያድል ክቡር ምስጉን የባሕርይ አምላክ ነው። አንቺ ለትውልዱ ትውልድ ሁሉ የተመሰገንሽ ብፅዕት ንዑድ ክብርት ነሽ። አንቺ ብቻ ብፅዕት ንዑድ ክብርት መባልን ይገባሻል። አንቺ እንደተናገርሽ ትውልድ ሁሉ አንቺን ብቻ ብፅዕት ክብርት ሊሉሽ ይገባል። የኢየሩሳሌም ቆነጃጅት አንቺን አዩሽ፣ እሊህም የቤተ ክርስቲያን ልጆች ናቸው። ነገሥታትም አደነቁሽ፣ እነዚህም የነገሥታት የመኳንንቱ የመሳፍንቱ ነፍሳት ናቸው። እነዚህ ሁሉ በአንድነት ያንቺን ብፅዓን ለዘላለም ሲያመሰግኑ ሲያውጁ ይኖራሉ። ጸሎት ኢትመጣ ኪዳነኪ እምኔነ እግዚእነ ወአምላክነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ያዕቆብ ቅዱሳንከ ወበእንተ ኪዳነ ለእምከ ሀበነ እግዚኦ በስምከ ፍር ወበእንተ በሰላም። አቤቱ ጌታችን ፈጣሪያችን አምላካችን ሆይ ገጸ ምሕረትህን ከኛ አትመልስ። ስለ ወዳጄ ስለ አብርሃም ስለ ቅዱሳን ስለ ይስሐቅ ስለ ያዕቆብ ብለህ ፊትህን ከኛ አትመልስ። ስለ እናትህ ስለ ኪዳነ ምሕረት ብለህ ቃል ኪዳንን ብለህ በሰላም ወጥተን እንድንገባ አድርገን፣ በመንግሥትህም አሰማራን። ቅዱስ ያሬድ። አሜን። ስለ ቃሉ የቃሉ ባለቤት እግዚአብሔር የተመሰገነና የተከበረ ይሁን። ምዕራፍ 4 ክፍል 11 ማኅደረ ትንቢት ማርያም። የትንቢት መከር ማርያም። በምዕራፍ 4 የምናየው ትንቢት ምንድን ነው የሚለውን የምናይ ይሆናል። አነሳስቶ ያስጀመረን አስጀምሮ ለዚህ ያደረሰን ልዑል እግዚአብሔር የተመሰገነና የተከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን አሜን አሜን። ይቆየን።